ይሄ ሰው 4-5 ዓመት በኋላ የማገባትን ሚስት ነገረኝ። መልኳ እንደዚህ ነው፣ ከዚህ ነው የምትመጣው፣ እንደዚህ ነው ሀፕን የሚያደርገው፣ እንደዚህ ነው፣ ይሄ ነው። ለልጆቻቸው ሚስት ለመፈለግ ለምን የሚጨነቁ ይመስልሃል? ኖ ልጄ ፕሮግራም እንደተደረገለት ነው ማግባት ያለበት ብለው ነው የሚጨነቁት። ከዚህ ሰፈር አታገባም ይሉታል። እናንተ ጋር ስትመጣ ልጃችሁ ላገባ ነው ብትላችሁ ኦኬ እስከ ስንት ተምሯል? ፋይናንስ አለው? ጥያቄያችሁ ይሄ ነው። ልጄን መንፈሳዊ ዓለም ላይ እግዚአብሔር ከዚህ ሰውዬ ጋር ነው ወይ ያጣመዳት የሚለውን አይደለም የምታዩት። ሌሎቹ ተንቢዮናል እንኳን ካሉ ውሸታቸው ነው። ስለአንተ የተነቢው ብቸኛ ሰው ይሄ ነው። አንተ አሁን ያደረካትን ነገር ከ300 ዓመት በፊት ያየው ሰው ይሄ ነው። እግዚአብሔር የተጠቀመበት ሰው ይሄ ነው፣ ሌላ ሰው አይደለም። ይሄ ሰው ነው። አንዳንዶች ይመጣሉ እኮ እዚህ የእናንተን ፋይናንስ ኤቨሪቲንግ አስለቀቅን ስንጨርስ የገርምሃል ትናንትና ኮልማይቼ ነበር ይላሉ። ኖ ስለኔ የተነቢው እግዚአብሔር ሰው ይሄ ነው ብላችሁ መናገር መቻል አለበት። ስለ ሆስፒታሉ በራቸው ላይ ምን እያሉ ነው? በተዘዋዋሪ ታመምክ እየሮጥክና እዚህ ትፈውሳለህ እያሉ ነው። ቸርች የፈውስ ፕሮግራም ሲባል ለምን ነው የምትናደዱት? ለምን ይጮሃል? እንደ ሆስፒታል እኮ እየተናገረ ሮብ እዚህ ብትመጡ ምን ትላለህ? ትፈውሳላችሁ። ለዛም የሚበልጠው ዶክተር ያለው እዚህ ነው። ትንቢት አሁን ዘመን ላይ አለ የለም የምትሉት ጨዋታ አይደለም። ትንቢት አሁን ዘመን ላይ አለ የለም እንደዚህ ነው የሚሉ ስራ ፈቶች የሚጫወቱት ጨዋታ አይደለም። አስቡት፣ ሰው የእግዚአብሔርን ቃል ይዞ ትንቢት አለ የለም የሚል ከሆነ ጅል ነው። ምክንያቱም መጽሐፍ ቅዱስ ከትንቢት ይልቅ የጸና የትንቢት ቃል አለን ይላል። የያዛችሁት የእግዚአብሔር ቃል እኮ እሱ ራሱ ትንቢት እኮ ነው። እሱን ይዛችሁ እንዴት ትንቢት የለም ትላላችሁ? ከኢዮስያስ ትንቢት የወደድኩትን ኢዮስያስ ሁሉን ነገር አደረገና ይሄ የማን መቃብር ነው ሲሉት እንደዚህ አለ። ስላንተ ከይሁዳ መጥቶ የተነበየው ነብይ የሱ ምንድነው? መቃብር ነው። አንተ ያደረከውን ድርጊት በሙሉ የተነበየው ይሄ ሰው ነው። ምን ያለው? የተነበየው የማለት ነው ነገራችሁ። ሌሎቹ ተንቢዮናል እንኳን ካሉ ውሸታቸው ነው። ስላንተ የተነበየው ብቸኛ ሰው ይሄ ነው። አንተ አሁን ያደረካትን ነገር ከ300 ዓመት በፊት ያየው ሰው ይሄ ነው። እግዚአብሔር የተጠቀመበት ሰው ይሄ ነው፣ ሌላ ሰው አይደለም። ይሄ ሰው ነው። አንዳንዶች ይመጣሉ እኮ እዚህ የእናንተን ፋይናንስ ኤቨሪቲንግ አስለቀቅን ስንጨርስ የገርምሃል ትናንትና ኮልማይቼ ነበር ይላሉ። አስቡት። ኖ ስለኔ የተነበየው እግዚአብሔር ሰው ይሄ ነው ብላችሁ መናገር መቻል አለበት። ስለኔ ያወራው የእግዚአብሔር ሰው ላብራዲያና ኮሳታ ካቴ አሜን። ስለኔ ምን ያለው? ተነበየው ሰው። የተነበየው ሰው ማን ነው? ይሄ ነው። ስናስመሰክራችሁ እኮ እያደረግን ያለነው ነገር አንድ ነው። ስለዚህ ሰውዬ የተነበየኩት እኔ ነኝ እያልኩ ነው። ስለዚህ ሰውዬ የተነበየው የእግዚአብሔር ሰው sometimes I don't know የዚህ አሁን ያለንበት ኢራ ትልቁ ችግር ምን እንደሆነ አይገባኝም። ሆስፒታሎች በራቸው ላይ ሆስፒታል የሚል ጽሑፍ አላቸው አይደለ? ምን እያሉ ነው? በተዘዋዋሪ ከታመምክ እየሮጥክና እዚህ ትፈውሳለህ እያሉ ነው። ከታመምክ እየሮጥክና እዚህ ትፈውሳለህ። ሌሎችም ምን አላቸው? ቸርች የፈውስ ፕሮግራም ሲባል ለምን ነው የምትናደዱት? ሰዎች ለምን ነው ቸርች ሮብ የፈውስ ፕሮግራም አለ ሲባል ሰዎች ለምን ያብዳሉ? ለምን ይጮሃል? እንደ ሆስፒታል እኮ እየተናገረ ሮብ እዚህ ብትመጡ ምን ትላላችሁ? ትፈወሳላችሁ። ለዛም የሚበልጠው ዶክተር ያለው እዚህ ነው። የሚበልጠው ፈዋሽ እዚህ አምጥተን ሰዎችን ስናስመሰክር እኮ የነገርን ያለ ነገር እኮ አንድ ነው። እዚህ የሚናገር እግዚአብሔር አለ። የምናመልከው አምላክ ምን የሚለው የሚናገር ነው። የሚናገር ብቻ ሳይሆን የተናገረውንም ምን የሚለው የሚፈጽም ነው። አሜን። የተናገረውንም ምን የሚለው የሚፈጽም ነው። አሜን። የተናገረውን ምን የሚል የሚፈጽም ላብራዲያና ኮሳታ ካቴ አሜን። የተናገረውን ምን የሚለው የሚፈጽም ነው። ስለ እናንተ የተናገረውን በሙሉ ይፈጽምላችኋል። ስለ እናንተ የተናገረውን ይፈጽምላችኋል። አሜን። የእናንተ ትንቢት 300 ዓመት እንዳያስጠብቅ ጸልያለሁ። አሜን። 50 ዓመት እንዳያስጠብቅ ጸልያለሁ። አሜን። በእናንተ ህይወት ላይ እንዲፈጸም ጸልያለሁ።
አሜን 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 ፓሪካቶሳ ሊብራዲያና ኮሳተ አሜን ስለኔ ፋይናንስ የተተነብያለ፣ ስለኔ አገልግሎት የተተነብያለ፣ ስለኔ ትዳር የተተነብያለ። አሜን። አንድ ጊዜ ጋምቤላ የሚባል አገር ክልል ሄድኩኝ እና ጋምቤላ የሚባል ከተማ ገባው። ጸለይኩ። ኤቭሪቲንግ ስተነብይ ስማቸውን ስጠራ ሁሉም ደነቃቸው። የነሱ ስም አስቸጋሪ ነው ብሎ ስለሚያምኑ የነሱን ኤቭሪቲንግ ስናገር አያታቸው፣ እናታቸውን፣ አባታቸው፣ ነታቸው ኤቭሪቲንግ በጣም ገረማቸው። ከዛ አንድ እዛች ታይም ላይ አብሮኝ የነበረ የጋምቤላ ተወላጅ የሆነ ልጅ ፕሮፌት አለኝ። የሰልኩት አንድ ሰው ላስተዋውቃለኝ። ኦኬ አስተዋውቀኝ። እንደ ድንገት ሆኖ ሊያስተዋውቀኝ የፈለገው ሰው የሱ አጎት ይሁን እንደዚህ በአጎት ዝምድና ያለው ሰው ነው እና ሙሉ ጋምቤላ ያገለለው ሰው ነው። ሰውየው መጻፍ አይችልም፣ ማንበብ አይችልም። ከነሱ ቋንቋ ውጭ ሌላ ቋንቋ አይናገርም። ሰውየው መጻፍ አይችልም፣ ማንበብ አይችልም። ከነሱ ቋንቋ ውጭ መናገር አይችልም። ሰውየው የሚጸልይበት ተራራ አለ። በያው ጊዜ በፊት ነው የምነግራችሁ። እሱ እዛ ተራራ ሊጸልይ ሲወጣ ሊትራሊ ደመና ይመጣል። ሊትራሊ ደመና ይመጣል። አሁን ብዙ ጊዜ የአብዛኛው ሰው ትልቁ ችግር እንደነቃላችሁ ትልልቅና ትልልቅ ክብር የተሸከሙ የእግዚአብሔር ሰዎች ቲቪ ላይ ያሉ ይመስሉታል። ቲቪ ላይ 30 ቻናል ካለ ሜቢ አንድ ወይ ሁለት ነው እዛ ውስጥ ትልቅ የእግዚአብሔርን ግሎሪ የተሸከመ ሰው የምታገኘው። ሌሎች አሉ ሚዲያ የሌላቸው ግን ቁጭ ብለህ ታሪካቸውን ብትሰማ ጭንቅላትህ እውነት ነው ውሸት ነው የምትልባቸው አይነት ሰው የሚያስደነግጥ የሆነ ኢንካውንተር ያላቸው ሰዎች ሚዲያ የላቸውም። ከኔ ጋር ናችሁ? እኛ ግን አስ ኢንደሪሽን በቃ ትልቅ የምንለው እና አብዛኞቹ ትልቅ ፋይናንስ እንጂ ትልቅ የሆነ ግሬስ የላቸውም። ገጠሩስ ብትሄድ ይሄ ሰውዬ እኮ 50 ሙታን አስነስቷል ይልሃል። ከዛስ ሰውየውን ለማግኘት ስትሄድ በበሬ እያረሰ ነው። አይፎን የለውም፣ ሳምሰንግ የለውም፣ ያስነሳቸውን ሙታን የቀረጸበት ቪዲዮ ማስረጃ የለውም። ሰፈሩ በሙሉ ግን ያውቃል። እኛ ዲላ ስንማር አንድ ገበሬ ነበር፣ የዲላ ከተማ መግቢያ ጋር ያለ ስሙ የተጻፈለት። ኤቭሪዋን መውለድ የማትችል ሴት በሙሉ እሱ ጋር ነው የምትሄደው። ሰውየው ሽማግሌ ነው፣ ገበሬ ነው። ኤቭሪ መውለድ የማትችል ሴት በሙሉ እሱ ጋር ትሄዳለች፣ ይጸልይላታል። ቀጣይ ዓመት ልጅ ይዛ ነው የምትመጣው። ሰውየው ብትፈልገው ሚዲያ ላይ የለም፣ ፌስቡክ ላይ ሰርች ብታደርግ የለም፣ ኤቭሪዌር የለም። ከዛ ሐዋርያው ደንብ የሚባል እግዚአብሔር ሰው ታውቃላችሁ? ከ1100 በላይ ቸርቾችን ፕላንት ያደረገ ሰው ነው። ኢትዮጵያዊ ነው። አብዛኞቻችሁ አታውቁትም። ሚዲያ የለው። ሐዋርያው ደንብ 1100 እና ይሄ ወደ ጋምቤላው ልመለስ። ይሄ ጋምቤላ ውስጥ ሊትራሊ ደመና ይወርዳል። ደመና እና አሁን እንደዚህ አይነት ነገሮች ብዙ ሰው በተአምራት ስለሚያምን እንደዚህ አይነት ነገሮችን ሳወራ ግራ ይገባዋል። የሱ ዘመድ የሆነ ሰው ላገናኛለን አገኘሁት ምናምን። ይሄ ሰው ከ4-5 ዓመት በኋላ የማገባትን ሚስት ነገረኝ። መልኳ እንደዚህ ነው፣ ከዚህ ነው የምትመጣው፣ እንደዚህ ነው ሀፕን የሚያደርገው፣ እንደዚህ ነው። ስለ ፕሮፌተስ ማለት ነው። ይሄ ነው። ፕሮፌተስ ወደ እኔ ላይፍ ስትመጣ ሰደን አይደለም የመጣችው። የተተነበየ ትንቢት አለ። አሱ መጽሐፍ ቅዱስ ያሉ አባቶችን አይታችኋል? መጽሐፍ ቅዱስ ያሉ አባቶች ለሚስቶቻቸው ለልጆቻቸው ሚስት ለመፈለግ ለምን የሚጨነቁ ይመስልሃል? ኖ ልጄ ፕሮግራም እንደተደረገለት ነው ማግባት ያለበት ብሎ ነው የሚጨነቁት። ከዚህ ሰፈር አታገባም ይሉታል። የልጃቸውን ፍጻሜ ያውቁታል። የልጃቸውን እናንተ ጋር ስትመጣ ልጃችሁ ላገባ ነው ብትላችሁ ኦኬ እስከ ስንት ተምሯል? ፋይናንስ አለው? ጥያቄያችሁ ነው። ኖ ልጄን መንፈሳዊ ዓለም ላይ እግዚአብሔር ከዚህ ሰውዬ ጋር ነው ወይ ያጣመዳት የሚለውን አይደለም የምታዩት። የምንኖረው ላይፍ የተተነበየ ላይፍ ነው። ከዚህ በኋላ የእናንተ ላይፍ የእናንተ እያንዳንዱ ነገር እንደተተነበየው እንዲሆን ጸልያለሁ። ጌታ ኢየሱስ አንድ ጊዜ ስለ ዮሐንስ ሲያወራም እንዳልታውቃላችሁ ዮሐንስ አንገቱን ከቀሉት በኋላ መጥተው አወሩ። ስለ ዮሐንስ ምን እንዳልታውቃላችሁ እንደተጻፈበት አደረጉታል። ምን እንደተባለው እንደተጻፈው ምን ተብሎ ተጽፎ ነበር ሲባል አንገቱ ይቀላል ተብሎ ተጽፎ ነበር። እና ይሄ ንጉሱ ያደረገው አለ የተጻፈውን ነው።
እንደጻፋችሁት አለ እንደተጻፈው አደረጋችሁበት አላችሁ። ምን እንደተባለው እናንተ ስታስቡት አይ መንግስት ፈርዶበት ነው መንግስት ኖ እንደተጻፈበት የማለት የብርሃኑ ዓለም ይጻፈው አለ የጨለማው ዓለም ደግሞ ይጻፈው አለ እንደተጻፈው ምን እንደተባለው እንደተጻፈው በእግዚአብሔር ዓለም እንደተጻፈው እንደዛው አሜን አሜን የእናንተ ህይወት እንዲሆን ጸልያለሁ። አሜን እንደዛው የእናንተ ህይወት እንዲሆን ጸልያለሁ። አሜን የእናንተ ህይወት እንደዛው እንዲሆን ጸልያለሁ። አሜን ላብራዲያና ኮሳታ ካታራ ባሻ አሜን 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 ፊልም የሚሰሩ ሰዎች ነው አይታችሁ ታውቃላችሁ? ጎበዝ የፊልም ባለሙያ ተብለው የሚሸለሙ ሰዎች ነው አይታችሁ ታውቃላችሁ? ጎበዝ ያስባላችሁ ምን ይመስላችኋል? ማስታወሻ ደብተር ያዛል። ፊልም ለመስራት የሚሰጣቸው ስክሪፕት አለ አይደል? ጽሁፍ፣ የፊልሙ ጽሁፍ ከዛስ እሱን ሆኖ ለመተወን ቀን ያነቡታል፣ ማታ ያነቡታል፣ ምን ብሎ መናገር እንዳለባቸው፣ ፊታቸው ምን መምሰል እንዳለበት፣ ልብሳቸው ኤቭሪቲንግ እሱን ነው የሚያጠኑት አይደል? ምን ለመሆን እንደተጻፈው አክት ለማድረግ እነዚህ ሰዎች እንደተጻፈው አክት ለማድረግ ምኑን ነው የሚያነቡት? የተጻፈው። እናንተም በህይወታችሁ እንደተጻፈው ለመሆን ማሰብ ማሰላሰል ያለባችሁ ስለናንተ የተጻፈውን ነው። ስለናንተ የተነገረውን ነው። ስለናንተ የታወጀውን ነው። ስለናንተ ሰማይ አሜን ያለውን አሜን 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 ሰማይ ያለውን አንድ ስምዖን የሚባል ሰው ትዝ ይላችኋል? የናዝሬቱ ኢየሱስን ያቀፈው ሰው ያ ሰው ምን እንዳለ ታውቃላችሁ? የእስራኤልን መጽናናት ሳታይ አትሞትም ተብዬ ነበር አለው። ያ ማለት 200 ዓመት ለምን አይፈጅም እንደማይሞት እርግጠኛ ነው። ለምን? የተጻፈለትም ተብሎ ነው። የእስራኤልን መጽናናት ያለ ኢየሱስን ማን እንደሆነ ማንንም ሳያውቀው በፊት ያወቀው እሱ ነው። ለምን? የተነገረው ነገር አለ። ምን እንታያለ? መሲሁን እንታያለ። አስቡት። መጽሐፍ ቅዱስ እንደሚል ታውቃላችሁ? በመንፈስ ቅዱስ ተመርቶ ይላል የዛን ቀን ቤተ መቅደስ ገባ። በመንፈስ ቅዱስ ተመርቶ ማለት እንደው ታውቃላችሁ? የዛን ቀን የሱ ተራ አልነበረም። የዛን ቀን ሌላ ካህን ነበር እዛ መግባት የነበረበት፣ የሱ ተራ አይደለም። ተራው ባልሆነ ቀን ሕፃኑን ሲመጣ አየው እና በመንፈስ ተመርቶ መጣ። በመንፈስ ተመርቶ ሲመጣ ብዙ ሕፃናቶች አሉ። ኖ የተባለው ሕፃን ይሄ ነው ብሎ አቀፈው። እግዚአብሔር ሆይ አለ የተናገርከውን ትንቢት አሁን አየሁት። አሁን ከፈለክ አሰናብተኛል። አሜን አሜን አሜን። ትንቢት አሁን ዘመን ላይ አለ የለም የምትሉት ጨዋታ አይደለም። ትንቢት አሁን ዘመን ላይ አለ የለም እንደዚህ ነው የሚሉ ስራ ፈቶች የሚጫወቱት ጨዋታ አይደለም። አስቡት፣ ሰው የእግዚአብሔርን ቃል ይዞ ትንቢት አለ የለም የሚል ከሆነ ጅል ነው። ምክንያቱም መጽሐፍ ቅዱስ ከትንቢት ይልቅ የጸና የትንቢት ቃል አለን ይላል። የያዛችሁት የእግዚአብሔር ቃል እኮ እሱ ራሱ ትንቢት እኮ ነው። እሱን ይዛችሁ እንዴት ትንቢት የለም ትላላችሁ? የእናንተ ህይወት እንዲቀየር ጸልያለሁ። ለክብር እንዲሆን ጸልያለሁ። ለክብር እንዲሆን ጸልያለሁ። አሜን። ለክብር እንዲሆን ጸልያለሁ። ለክብር እንዲሆን ጸልያለሁ። አሜን። ፕራካቶ ሳሊ ብራዲያና ኮሳታ ካቴ ጀለ ብራዲያና ኮሳሊ ብራዲያና ኮቶሮቦስ የብዙዎቻችሁ ፋይናንስ ይቀየራል። አሜን አሜን። የብዙዎቻችሁ ፋይናንስ የብዙዎቻችሁ ፋይናንስ ይቀየራል። አሜን አሜን። የብዙዎቻችሁ ፋይናንስ ይቀየራል። አሜን። የብዙዎቻችሁ ፋይናንስ አሜን 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 አሜን። ሲቀየራለሁ። ወሰድኩኝ። አሜን አሜን። የብዙዎቻችሁ አገልግሎት ሲቀየራል። አሜን ሲቀየራል። አሜን። sometimes ስታገለግሉ ራሳችሁን ቼክ አድርጉት። እንደተጻፈው ነው ወይስ ዝም ብሎ ያቦሰጠ ነው እያገለገልኩ ያለሁት? እንደተጻፈው ነው ወይ እያገለገልኩ ያለሁት? እኔ ላይፍ ላይ እንደተነበየው ነው ወይ እያገለገልኩ ያለሁት? አንድ ጊዜ የኢዲ አሚን ዳዳ የሚባል የዩጋንዳ ፕሬዝዳንት የነበረ ሰው ታውቃላችሁ?
እና ኢዲ አሚን ዳዳ በጣም አምባገነን ይሉታል። እና አምባገነን ከመሆኑ የተነሳ የሰው ስጋ ሁሉ በልቷል ይላሉ። አላየሁትም በልቷል ይላሉ ነው ያልኩት። እና ኢንተርቪው ሳውዲ አረቢያ ጥገኝነት ሰጥታው አንድ ሴት ለኢንተርቪው ሄደች። የሰው ስጋ በልተሃል ወይ ትለዋለች። አይጣፍጥም አላት። ያ ማለት ያው በልቷል የሚለውን እና ሰውየው ኡጋንዳን እየመራ የስኮትላንድ ንጉስ ብሎ ነው ራሱን እንትን የሚለው። የእንግሊዟን ንግስ ለምን እናንቺ ስኮትላንድና እንግሊዝን አንመራም? እኔ የስኮትላንድ መሪ ነኝ፣ አንቺ የእንግሊዝ ንግስ ነሽ፣ ተጋብተን ለምን ሁለቱን አንመራም ብሏታል። ማን? ኢዲ አሚን ዳዲ። ስሙ ይሄ ቤት አይበቃውም ለመጻፍ። የየብስና የባህሩ ገዢ ምናምን እንደዚህ ነው ስሙ። እና ኢዲ አሚን ዳዲ አንድ ቀን ቤተ መንግስት ውስጥ እያለ ፈረስ እየጋለበ ከፈረሱ ወደቀ። ፈረሱ ጥላው ሮጠች እና የሱ ጠባቂዎች ፈረሷን ለመያዝ ተሽቀዳደሙ ነው ሊደርስበት አልቻለም። ቤተ መንግስት ውስጥ ያለ አንድ ተራ የወታደር ልብስ የለበሰ አንድ ተራ ሰው ፈረሷን ያዛት፣ በገመድ ይዟት ኢዲ አሚን ዳዳ ጋር መጣ። ኢዲ አሚን ዳዳ ጋር መጣና እንደዚህ ያለው፣ ይኸው ንጉስ ፈረሰውት ይወትና አላቸው። ከዛ ኢዲ አሚን ዳዲ እንደዚህ ያለው፣ ቴንክ ዩ ጄነራል አለው። ቴንክ ዩ ምን? ሰውየው ምንድነው? ተራ ወታደር ነው። እና ቤተ መንግስት ውስጥ ትልቅ ድግስ በወር ይሁን በሆነ ሳምንት ተዘጋጀ። የተዘጋጀው ድግስ ላይ በወታደራዊ እርከን ነው ሰዎች የሚቀመጡት። ይሄ ተራ ወታደር ሄደና ጄነራሎች የሚቀመጡበት ወንበር ላይ ተቀመጠ። አጠገቡ ያሉት የጄነራል ልብስን የለበሱት እሱስ የተራ ወታደር። እና አንድ ጄነራል መጣና ከዚህ ተነስ፣ ያንተ ወንበር እዛ ነው አለው። አልነሳም አለ። ለምን ደሞ አትነሳው? አንተንም ጄነራል ያለህ ኢዲ አሚን ነው፣ እኔንም ጄነራል ያለኝ ኢዲ አሚን ነው። ልብሱ አይደለም ዋናው ልብሱ አይደለም። በለበስከው ልብስ ውስጥ ያንኑ ልብስ ለብሰህ ኢዲ አሚን ዳዲ ጄነራል ለካለህ ምንድነው? ጄነራል። ሰውየው ስለ ልብሱ አልተጨነቀም። ማን የተናገረውን ያስጨነቀው? እናንተ ስለ አካውንታችሁ ነው የምትጨነቁት፣ ስለለበሳችሁ ስለምታውቁት ሰው ኖ። ስለናንተ ማን የተናገረው? ስለናንተ ማን ያወጀው? ስለናንተ ማን ነው ነቢያት እየላከ? አሜን። የለበሳችሁት ልብስ አይደለም ዋናው ስለናንተ የተናገረው ነው። አሜን። እና እንደዚህ ያለው ጄነራል አለው፣ ስለ ልብሱ አትጨነቃለው። ይሄንን ለብሼ ኢዲ አሚን ጄነራል ካለ ጄነራል ነኝ። አሜን። ልብሱ አይደለም ዋናው። ይሄንኑ ለብሳችሁ ጌታ ስለናንተ አንድ ነገር ከተናገረ፣ አሜን። አሁን በያዛችሁት አካውንት ውስጥ ናችሁ ካወራ ዋናው አካውንቱ አይደለም፣ ዋና ተናጋሪው ነው። አሜን። ዋናው ማን ነው? ተናጋሪው። አሜን። ኢየሱስ ዋናው ተናጋሪ። በግ እየጠበቃችሁ ንጉስ ነህ ካለ ዋናው ተናጋሪ ነው፣ በጎቹ አይደለም። አሜን። የሊደርሺፕ ኮርስ አለው አይደለም ዋናው በግ እየጠበቁ ንጉስ ነህ ያለኝ ማነው ነው? ዋናው የቀበሌ መታወቂያ ሳይኖረኝ ዓለምን አዞርሃለሁ ያለው ማን ነው? ዋናው አሜን። የቀበሌ መታወቂያ ሳይኖረኝ 4 ኪሎና ፒያሳ የት እንደሆኑ ሳላቅ ዓለምን አዞርሃለሁ ያለኝ ማን ነው? እንጂ ፓስፖርት አለ መታወቂያ አለ አይደለም ዋናው ስለኔ ተናገረው ማን ነው? ራባሳሊ ብራዲያና ኮሳተ በህይወታችሁ መጨነቅ ያለበት እናንተ ላይፍ ላይ የተናገረው ማን ነው? አካውንታችሁ አይደለም፣ ልብሳችሁ አይደለም፣ ዘራችሁ አይደለም፣ ቤተሰባችሁ አይደለም፣ የአባታችሁ የሥራ ፊልድ አይደለም፣ የእናንተ የትምህርት ደረጃ አይደለም። ስለናንተ ማን ነው የተናገረው? ማን ነው? ስለናንተ የተናገረው ማን ነው? ቶኒ ብሌር የሚባል ፕራይም ሚኒስተር ታውቃላችሁ? ቶኒ ብሌር በእንግሊዝ መንግስት ውስጥ ፕራይም ሚኒስተር አይሆንም ተብሎ ከሚታሰቡ ሰዎች መካከል አንዱ ነበር። እና ምርጫ የቀረበ ሰዓት ሁለት ተፎካካሪ ፓርቲዎች እሱ ነው የሚሆን የተባባሉ ቶኒ ብሌር ስብሰባ ውስጥ ቁጭ ብሏል። እና ወይሄኛው ፓርቲ ነው ህዝቡ ይመርጠዋል ተብሎ ይታሰቡ፣ ወይሄኛውን ቶኒ ብሌር ምርጫ ውስጥ እንኳን ያልገባ ሰው ነው። እና እንደ ድንገት እዛ የእንግሊዝ ፓርላማ ውስጥ የነበሩ ክርስቲያን ሰዎች አንድ ጋናዊ ነብይ ጠሩ። በርናንድ የሚባል ነብይ ተጠራ፣ መጣ። ቀጣይ የእንግሊዝ ፕራይም ሚኒስተር የሚሆነው ይሄ ሰውዬ ነው አለ ቶኒ ብሌር። በያው ጊዜ በፊት ለምናጋሽ ኖ ዋን አላሰበውም ቶኒ ብሌርን። ችግሩ ማን ይመርጣል አይደለም፣ ማን ነው ስላንተ ያወራው ነው ችግሩ። ማን ነው ስላንተ ያወራው? ማን ነው? አሜን። እና ከሆነ
ወራትና ሳምንታት በኋላ ወሬው በሙሉ ያገሪቷ ቶኒ ብሌር ሆነ። የማይታወቀው ሰውዬ ወደፊት መምጣት ጀመረ። ለምን? እንደ መንፈሳዊ ሰው የሆነ አስጨናቂ ችግር ውስጥ አስጨናቂ ሁኔታ ውስጥ በጣም ከእናንተ አቅም እልፍ ያለ ነገር ውስጥ ስትገቡ መጽሐፍ ቅዱስ በላይ ያለውን አስቡ ይላል አይደል? ትንቢታችሁን አስቡ። እግዚአብሔር ለእናንተ ያለውን ፕሮግራም አስቡ። እግዚአብሔር ለእናንተ ያለውን እቅድ አስቡ። ከኔ ጋር ናችሁ? ለእናንተ ያለውን ፕሮግራም፣ ለእናንተ ያለውን እቅድ፣ ለእናንተ ያለውን ነገር በሚኒስትሪ በአገልግሎት ውስጥ ለመጀመሪያ ጊዜ መድረክ የሰጠኝ ሰው ቢሾፕ ይርኔ ነው። ሁላችሁም ታውቃላችሁ ብዬ አስባለሁ። እና ቢሾፕ ይርኔ ለመጀመሪያ ጊዜ ስንገናኝ ዲላ አንድነት የምትባል ካፌ አለች። ደወልኩለት፣ ኬርኩኝ። በአካል ታይተን አናውቅም። እኔ ማኪያቶ አዘዝኩ፣ እሱም ሰምቲንግ አዘዘ። ቁጫል ማውራት ልጀምር ስል እንደዚህ አለኝ። ስለ አገልግሎት ስለ መንፈሳዊ ነገር ማውራት ልጀምር ስል እንደዚህ አለኝ። እግዚአብሔር አንድ ወጣት ልጅ ወደ አንተ ይመጣል ብሎ የጥቂት ወራት በፊት ነግሮኛል አለኝ። ምን ማለት ነው? ድንገት አይደለም የመጣሁት። የሰማው ቮይስ አለ። ከጥቂት ወራት በፊት የሰማው ቮይስ ጥቂት ወራት በፊት አለኝ። እግዚአብሔር አንድ ወጣት ልጅ ወደ አንተ ልካለው እና መንገድ ታሳየዋለህ ብሎ ነግሮኛል አለኝ። አስቡት፣ እኔ እዛ ቁጭ ብዬ እንደማይ ለሱ ላሳየው ነው እዛ ቁጭ ያልኩት። ከዛ በኋላ እንዲያምነኝ እሱ ደግሞ ነገረኝ። ከጥቂት ወራት በፊት ጌታ ነግሮኝ ነበር። ያ ማለት የመጣሁት ድንገት ነው። ለኔ ሳስበው ድንገት ነው። እና እሱ ተቀጣጥረን አንድነት ካፌ ምናምን እንገናኝ ምናምን ተባብለን የመጣ ነው። ግን እንደዛ አይደለም። ከጥቂት ወራት በፊት የተነበየ ትንቢት አለ። ከጥቂት ወራት በፊት የተነበየ ትንቢት አለ። የተነገረ ድምጽ አለ። የተነገረ ያንን መስመር ተከትየን እየሄድኩ ያለሁት ላይፋችሁን ይሁት። አሁን ያለው ፕሮብሌም የስክሪፕቱ አካል ነው ወይ? አሁን ምሳሌ ሁሉም የኢትዮጵያ ፊልሞች ፍጻሜያቸው ደስ ይላል አይደል? ሁለቱ ይጋባሉ መጨረሻ ላይ ትክክል። ሁለቱ ይጋባሉ። ግን የስክሪፕቱ አካል ምን አለ ብትሉኝ፣ ልጅየው ታክሲ ያጣል፣ በእግሩ ይንከራተታል፣ ታመላልሰዋለች፣ ይሄዳል፣ ምን ይላል፣ ፊቱ ይገረጣል፣ ጓደኞቹ ሙድ ይዝበታል። ግን ፍጻሜው ደስ ይላል። የፊልሙ ፍጻሜ ነው ደስ ይላል። የስክሪፕቱ አካል ስለሆነ ያችን ይተውናታል። አሁን አንዳንድ ላይፋቸው ላይ የሚፈጠሩ ችግሮች የተጻፈው አካል ናቸው። መጥፊያቸው አይደሉም። ፍጻሜያቸው የክብር ነው። አሜን። ያማረ የደመቀ ነው። አሜን። ያማረ የደመቀ ነው። አሜን። እንጂ ይሄ ማጠናቀቂያው ያ ነው ማለት አይደለም። ራካቶሳ ሊብራዲያና ኮሳታ አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።